እውነት ሆኖ አይገኝና ምን ልታደርግ እስቲ ንገረኝ። ምን አቀማል? ሚስትህ ስለናቀችህ አንድ ጎረ ከባድ ውሳኔ ወሰነ። እውነቱንም አወቀ። ሮዛ ከሌላ ሰው ጋር እንደተኛችና እንዲሁም ደግሞ የተረገዘው ልጅ የሱ እንዳልሆነም አወቀ። በጣም ተናዶ ሮዛን ቆይ ግን ልጁ የማን ነበረ? ከማንስ ጋር ነው የተኛሽው? በማለት ሽጉጥ ይዞ ሂዶም ያንቃታል። ሮዛም እየተንቀጠቀጠች እኔ ምንም ነገር ያደረኩት ነገር የለም፣ ይህ የጠላት ወሬ ነው በማለትም ትመልስለታለች። እውነቱን ንገሪኝ፣ እኔ እገልሻለሁ፣ እኔ ውሸት አልፈልግም፣ ንገሪኝ ይላታል። ሮዛ ምንም አማራጭ ስለሌላትኝ አዎ ሌላ ሰው ጋር ተኝቻለሁ ብላም ትላለች። ዴብን በጣም ተናዶና በተበሳጭቶ ሽጉጡን ይመዝባታል። ሮዛም እግሩ ስር ወድቃ ትማጸነዋለች። እባክህን ዴብ እባክህ አትግደለኝ እያለች እያለቀሰችም ትለምናለች። ዴብን በጣም ተበሳጭቶና እንዲሁም ተናዶ ቆይ ግን ምን ያክል ብትጫወችብኝ ነው ይሄን ያክል እንዴት ነው እኔም አላውቀው እንዲውስ ደግሞ የኔ ልጅ ነው ብዬ ስጠብቅ የነበረው በጉጉት ለካ የሰው ልጅ ነበር በማለት በጣም ተናዶ ጎረሮዋን ይዞም ያንቃታል። ዛም ምንም ነገር መዋሸትም አልፈለገችም። ምክንያቱም ደግሞ ይህን ውሸት ካዋሸች እንደማይለቃት ስላወቀችና እንዲሁም ደግሞ ትክክለኛውን ስላወቀባትኝ ስለዚህ ምንም አማራጭ አልነበራትም። እናም እውነቱን መናገር ነበረ። ይህንንም እውነቱን ተናገረች። ነገር ግን ደግሞ መጨረሻዋ በጣም ከባድና እንዲሁም ደግሞ ህይወቷን እንደሚያመሰቃቀልባትም ታውቃለች። አሁን ላይ ዴብን እያታለለች ወይም ደግሞ እጇ በመሰበሩ አሁን ላይ እሱ ያዝንልኛል በማለት ብዙ ነገር እያደረገችና እንዲሁም እናቷ ከአሁን በኋላ ዴብ ይውልሽ ያዝንልሻል ለተጎዱ ሰዎች ዴብ ስለሚያስብ ስለዚህ አሁን ላይ አንቺም እጅ ስለተጎዳ በበቃት መጥፎ ጎን ትገቢያለሽ በማለት እናቷም መክራት ነበረ። እናም ይህን ነገር ደግሞ ልትጠቀመው የፈለገችው ሮዛ ምንም ሳትደርስ ገና በአጭሩ ቀርቶባታል። ይህ አሁን ላይ ለህይወቷ የሚያሰጋት ወይም ደግሞ ሌላው ቀርቶ ህይወቷ እንዲተርፍና እንዲሁም ደግሞ ዴብ ይቅርታ አድርጎላትኝ ከቤቱና እንዲሁም ከህይወቱ መውጣት እንደምትፈልግም ነገረችው። ዴብ ግን ይኸውልሽ እስከዛሬ ተጫውተሽብኛል፣ እናም እገልሻለሁ አለቅሽም ሲልም ይነግራታል። እሷም ደግሞ እግሩ ስር ወድቃ እባክን ዴብ እባክን ተወኝ፣ ካሁን በኋላ እኔ ምንም ነገር አላደርግም፣ እባክን እኔ ከህይወትህ እወጣላለሁ በማለት እሷም ትለምናለች። ዳዊትን በጣም ተናዶና ተበሳይቶ ቆይ ግን ለምንድን ነው ይሄን ያክል ስትጫወችብኝ እኔ ዝም ብዬ ያየሁሽ? ቆይ ግን እኔ የት ነበርኩኝ? በማለት ራሱንም እየጠቀየቀ በተለይ ደግሞ በአንቴኑና ሂዋን ይህን ነገር ያቃሉም ሲባል በጣም ተናዶም ነበረ። የሽጉጡን ሊተኩሰው ሲል አዛም በኋላ እንግዲህ ዴብ ሽጉጡን ሲሄድ እንግዲህ ሮዛ በጣም ነበር የደነገጠችው። ነገር ግን ደግሞ በአንቴኑ እባክን ዴብ እንዳትሳሳት እባክን ተዋተኝ፣ እቺ አሳሳች ነች እያለም ሲማጸነውም አይተናል ማለት ነው። ውድ ቤተሰቦች እንግዲህ የሮዛ ሴራ ተጋልጧል። መጨረሻው እንግዲህ አዘግጥ ነው። ተንኮሏም እንደቀጠለ ነበረ። ነገር ግን ደግሞ አሁን ላይ ዳዊት ተመልሶላት ነበረ። ምክንያቱም ደግሞ ስለተጎዳችና እንዲሁም እዚህ ጋር አሁን ላይ መጥፎ ነገር ስለደረሰባት ወይም ደግሞ እጇ ስለተሰበረ እስከምትድን ድረስ እየታገዛት ነበር። ነገር ግን ደግሞ አሁን ላይ የሰማው ነገር በጣም አንገብጋቢና እንዲሁም ደግሞ አስከፊ ነገር ስለሆነ ይህንን ነገር ደግሞ ማለፍ አልቻለም ነበረ። ሮዛ እስከምትድንም መታገዝ አልቻለም። ዴብ ሂዶም ነበር ያነቃት። እውነቱን ንገሪኝ ሲላት ሮዛም ግን ደግሞ መደበቁን ፈልገው ነበር። ነገር ግን እንደማይለቃትና እንዲሁም ትክክለኛውን ነገር ካልነገረችው ሽጉጡን እንደሚተኩሰውም ይነግራታል። ያንን የፈራችው ሮዛም ሁሉንም ነገር ሚስጥሩን ነገረችው። ልጁም የሱ እንዳልሆነ እንዲሁም ደግሞ በሱ ላይ ከሌላ ወንድ ጋር እንደተኛችበት ይሁን ሁሉ ነገር ስትነግረው ዴብ በጣም አዘነ፣ ልቡም ተሰበረ። አንም ዴብ ምንም አይነት ወንጀል ሰርቶ እሱ እንዲታሰር አልፈልግም፣ የኔ የደስታ ምንጬ ዴብ ነው፣ ስለዚህ እሱ ምንም ነገር እንዲሆን አልፈልግም በማለት እቺ ጦሰኛ ጉር ሳታመጣ አትቀርም እያለችም ልጁንም ውጤት ሆነ እንዲሁም የዚህን ጥናት ውጤት በጉጉት እየጠበቀ ነበር ዴብ። ነገር ግን ደግሞ ሁሉም ነገር አልሆነም። አሁን ግን ደግሞ ዴብ እንዲጎዳ አልፈልግም ስትል ሂዋንም ተናገረች። ሚስጥር እንዲሁም ደግሞ የሮዛን ውርደትና እንዲሁም ደግሞ ሽንፈት የተናገረው ለዳዊት
አቶ መሰለ ነው። እናም አሁን ላይ ይኸውልህ ምንድነው አቅም እንዳለው ሰው ሁሉ ሚስትን አንድ ጎረምሳ ቢቀማህ አሁን ላይ ደግሞ ተራው የኔ ነው። እስከ ዛሬ ድረስ ሚስቴ ብለህ የምታቅፋት የሌላ ሰውም ነበረች። እንዲሁም ደግሞ ልጄ ነው ብለህ ስጠብቀው የነበረውም ያንተ ልጅ አልነበረም ብሎ ሁሉን ነገር አቶ መሰለም ይነግረዋል። ዴብም በጣም ተናዶና ተበሳይቶ ይህን ነገር በፍጹም ማመን አልችልም ይላል። ነው አዎ፣ ግን ደግሞ አንተ ምንም አቅም እንደሌለህ አሳያለሁ። አሁን ላይ ደግሞ የኔ ነው ተረው ይላል። ሉሊትንም ከአንተ እነጥቀሃለሁ በማለት አቶ መሰለም ተናዶ ይናገረዋል። ዴብም አዎ ሉሊትን ደግሞ መንጭቄ እወስዳለሁ ስትል አንተን ደግሞ ህይወትክን መንጭቄ ወደ ሲኦል እሰድሃለሁ በማለት ዴብም ተናዶ ይነግረዋል። አዎ ለሉሊት የስል ምንም ነገር ቢሆን እሞትላታለሁ፣ እንኳን አይደለም 1 ጊዜ 10 ጊዜ እሞትላታለሁ በማለት ይናገራል። አቶ መሰለ እንግዲህ ይህንን ሚስጥርና እንዲሁም ደግሞ ቤቱ የኔ ነው እቃውን ሸክፈህ ውጣም ይለዋል ዴብን። ዴብም ግራ በመቀቀ ነገሩ አንድ ነገር የምነግርህ አለኝ። እናም እንኳን ደስ አለህ የሮዛ ልጅ አለመወለዱ ላንተ ጥሩ ነው ብሎም ይለዋል። ይህ ደግሞ ምን ማለት ነው አንተ ብሎም ሲለው ምክንያቱም ደግሞ ልጁ ያንተ አልነበረም ሲለውም እንዴ በጣም ተናዶና ተበሳይቶ አቶ መሰለን ያንቃቸዋል። አዎ ሂድና እዛች ባለጌ ሚስትን እነቃተኝ ብሎም ይለዋል። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰብ ናቸው እህት ወንድሞቼ ከልብ ነው የማመሰግነው። ውድ ቤተሰቦች ይህ ቻናል ሁለገብ ቻናል ነው። አዳዲስ ቪዲዮዎችን ታገኙበታላችሁ። እንዲሁም ድራማዎችን አስተማሪ ሆኑ። እናንተ ላይክ፣ ሼር፣ ሰብስክራይብ ስታረጉ ደግሞ የደውል ምልክቷንም መጫናቸውን አትርሱ። እኛ በየጊዜ በሰዓቱ የምንለቃቸው ቪዲዮ ሲለቀቁ ወደ እናንተ እንዲደርሳችሁ ይሆናል ማለት ነው። ውድ ቤተሰቦቼ እንግዲህ ዛሬም በአዲስ ቪዲዮ መጥቼላችኋለሁ። ሀሳብ አስተያየታችሁንም ኮሜንት ላይ አስቀምጡ። ትንሿ ሙሽራ ቀጣይ ክፍል በዛሬው ዕለት ምን ተፈጠረ የሚለውን ነው እንግዲህ ዛሬ ይዤላችሁ የመጣሁት። ትንሿ ሙሽራ እንግዲህ ሮዛ አሁንም ቢሆን እያጭበረበረች መኖርና እንዲሁም ደግሞ መቀጠል ነበር የምትፈልገው። ነገር ግን አሁን ላይ ያልፈለችውና እንዲሁም ደግሞ ይሆናል ብላ ያላሰበችው ችግር ገጥሟታል። ይህ ማለት እንግዲህ አቶ መሰለ ሮዛን ጉድ አድርጓታል። አቶ መሰለን ተባብሬ እንዲሁም ሉሊትን በእጅ ስር አስገባላለሁ ስትለውም ነበረ። ይህንን ማድረግ ያልቻለችው ሮዛ አሁን ላይ ግን ለሷ በጣም ከባድ ውሳኔም ተወስኖባታል። አቶ መሰለም ሉሊትን ስላላገኘ አሁን ላይ በጣም ከባድና እንዲሁም ደግሞ የማይሆን ነገር ወስኖባትም ለሮዛን ውርደት እንግዲህ አሁን ላይ አከናንቧታል። ሮዛ ከዴብ ውጭ እንዳረገዘችና እንዲሁም ደግሞ ልጁ የዴብ እንዳልሆነም ለዴብ ነገረው። ዴብም ይህን ነገር በፍጹም አላምንም በማለት አዎ ይኸውልህ ልንገርህ አይደለ እዚህ ጋር እኔ ላይ የምትጮውን ሄድና አዛች ባለጌ ሚስት ላይ ጮህ ይለዋል። በጣም የሚናደዳል። አቶ መሰለም ከባሏ ውጭ የወሰለተች ሴት ሞት ይገባታል ብለውም ስቆበት ይሄዳል። ዴብ ይህንን ሲሰማ በጣም ተናዶና ተበሳይቶ ሮዛን ህይወቷን አጠፋለሁ በማለት ይሄዳል። ሮዛንም ነይ ብሎ እውነቱን ንገርኝ እያለ ግን ህይወትሽን ነው የማጠፈው እገልሻለሁም ይላታል። ሮዛ ምንም አማራጭ አልነበራትም። እናም እየተንቀጠቀጠች ነገሮችን ሁሉ ልታስተባብል ሞከረች። ነገር ግን ደግሞ ይሄን ነገር ማለፍ አልቻለችም። እውነቱንም ነገረችው።